ሰዎች በአጋጣሚ በድንገት ይዋሻሉ። ሰዎች በስራ ምክንያት ይዋሻሉ። ሰዎች ውሸትን በመፍጠር ጨዋታን ለማሳመር ይዋሻሉ። ሰዎች አንዳች ነገር ለማግኘት ይዋሻሉ። እንዲህ አይነት ውሸት የተለመደ ሆኗል። ዛሬ ትኩረት አድርገን የምንማማረው መንፈሳዊ ሆነው ጸሎተኛ ሆነው ቆራቢ ሆነው ስለሚዋሹ ሰዎች ነው። ሁሉም ውሸት ቢሆንም ከውሸት የሚከፋው መንፈሳዊ ሆኖ ጸሎተኛ ሆኖ ቆራቢ ሆኖ መዋሸት ነው። በሰፊው እናያለን። ውሸት የእውነት ቀንደኛ ጠላት ናት። የዲያብሎስን ውድቀት ስናነሳ ከውሸት ወይም ከሐሰት ጋር የተያያዘ ነው። ያልፈጠረውን ፈጠርኩ ብሎ በመዋሸቱ ራሱ ስቶ ሌሎቹንም መላእክት አስቶ ትንሣኤ የሌለው ውድቀት ወድቋል። በዚህ ምክንያት የሐሰት አባት ተብሏል። ውሸት ወይም ሐሰት በዲያብሎስ ምክንያት ወደ ምድር እንደመጣ ተነግሯል። ዲያብሎስ ትልቁ ስራው መዋሸትና ማስዋሸት ነው። ዓለም ውሸት የበዛባት ውሸት የነገሰባት ብትሆንም አብዛኞቻችን በመንፈሳዊ ሕይወት እየኖርን ሙልጭ ያለ ቅልብጭ ያለ ውሸት እንዋሻለን። አንዳንዶቻችን በውሸት ከመካናችን የተነሳ እውነት በሚመስል መንፈሳዊ ውሸትን እንዋሻለን። ያልተደረገልንን እንደተደረገልን በማውራት ያላየነውን ህልም እና ራእይ አየው በማለት ያልተነገረንን ሰማያዊ መልእክት እንደተነገረልን በማውራት የሌለንን ነገር አለኝ በማለት እግዚአብሔር ባደረገው ታምር ላይ ታሪኩን በውሸት በማጣፈጥ እንናገራለን። መንፈሳዊ ሰው ሆነን በተለይም ጸሎተኛ ሆነን መንፈስ ቅዱስ በህሊናችን የሚወቅሰን ሰውነታችን የሚሳቀቅብን ውሸትን ስንናገር ነው። የሚገርመው ሁላችንም በሚባል ደረጃ ንስሐ ስንገባ ሁላችንንም ያማከለ ኃጢአት ዋሽቻለሁ የምትለው ኃጢአት ነው። ከህፃናት እስከ አዛውንት ንስሐ ሲገቡ ዋሽቻለሁ የሚለውን ኃጢአት ቀድሞ ይናገራሉ። ውሸት ንስሐ ለምንገባ ሰዎች ግንባር ቀደም ኃጢአት ነው። በህይወታችን ለበጎም ይሁን በልምድም ይሁን ውሸት ያስቸግረናል። ውሸት የተለመደ ኃጢአት ነው። ዲያብሎስም ለመጀመሪያ ጊዜ የሰራው ኃጢአት ውሸት ነው። እኛም በልጅነታችን ቀድመን የምንሰራው ኃጢአት ውሸት ነው። የወለላይቱ እመቤት ልጆች አባታችን አዳምና እናታችን ሔዋን ከገነት የተባረሩት ለመከራ የተዳረጉት በተለይ እግዚአብሔርን የመሰለ ጌታ ገነትን የመሰለ ቦታ ያጡት የስጋና የነፍስ መከራ የሸመቱት እውነት የመሰለን በዲያብሎስ የተቀነባበረን ውሸት በመስማታቸው ነው። ስለዚህ ውሸት በሰማይ የተሰራ የመጀመሪያው ኃጢአት ነው። ሰሪውም ዲያብሎስ ነው። ውሸት አዳምና ሔዋን ሰምተው የወደቁበት ኃጢአት ነው። ዲያብሎስ አዳምና ሔዋንን አምላክ ትሆናላችሁ ብሎ ዋሻቸው። እነሱም ውሸት ሰምተው እንኳን አምላክ ሊሆኑ ሰው መሆን አቃታቸው። በውሸት አምላክ መሆን ሽተው ተጎዱ፣ ከገነት ተሰደዱ። ውሸት እግዚአብሔርን እና አዳምን ሔዋንን ያለያየ ኃጢአት ነው። ውሸት አዳምና ሔዋን ላይ ሞትን ብቻ ሳይሆን ሞትን ያመጣ ኃጢአት ነው። ውሸት የአዳምንና የሔዋንን ጸጋ፣ ክብር፣ ሞገስ ያሳጣ ኃጢአት ነው። በአጭሩ ውሸት እግዚአብሔርን ያሳጣ ከገነት ያስወጣ ትልቅ ኃጢአት ነው። ጌታችንንም ስናስብ በእርግጥ ጌታችን ወደዚህ ምድር የመጣው በሞቱ ሞታችንን ሊሽርልን ቢሆንም ጌታችን ሊሞት የቻለው በአይሁድ በውሸት ክስ ነው። እመቤታችንም በአይሁድ የውሸት ክስ ደርሶባታል። ሶስና በሐሰት ተከሳ እግዚአብሔር በዳንኤል አድሮ እንዴት እንደፈረደላት በትንቢተ ዳንኤል በምዕራፍ 13 ቁጥር 1 እስከ 64 ላይ ተጽፏል። ዛሬም ብዙ ሶስናዎች አሉ በውሸት ተከሰው ለእስርና ለእንግልት የተዳረጉ። እኔ የሚገርመኝ አንዳንዶች መንፈሳዊ ሆነው ካሏሹ መኖር የሚችሉ የማይመስላቸው አሉ። ወዳጆቼ ውሸት ከአንደበት የሚወጣ መርዝ ነው። ውሸት አፋችንን እንደ ሬት የሚያምር ነው። መንፈሳዊ ሰው ሆነው ጸሎተኛ ሆነው አልፎ ተርፎም ቆራቢ ሆነው የሚዋሹ አሉ። እነዚህን ሰዎች ውሸታቸው ኃጢአት እንደሆነ ብትነግሯቸው ከመቀበል ይልቅ ይቆጣሉ። እውነተኛም እንደሆኑ ይናገራሉ። በፊት እከሌ ዋሸ ሲባል ኧረ እሱ እኮ አይዋሽም ክርስቲያን ነው ቆራቢ ነው ይባላል። ዛሬ ክርስትናን መንፈሳዊ ሕይወትን እንደ ፋሽን እየተጠቀሙ የሚዋሹ ብዙ ሰዎች አሉ። ውሸት በምንናገርበት አንደበት ብንጸልይ ጸሎታችን ቅድመ እግዚአብሔር አይደርስም።
እግዚአብሔርም አይቀበለውም። እኔ ከውሸት ሁሉ የሚገርመኝና የሚደንቀኝ ቆራቢዎች ሆነው የሚዋሹ ሰዎች። አንድ ሰው ቅዱስ ቁርባን ተቀብሎ በቅዱስ ቁርባን ተቀድሶ ግን በውሸት ረክሶ መኖሩ እጅጉን ያሳፍራል፣ እግዚአብሔርንም ያሳዝናል። ቅዱስ ቁርባን ተቀብላችሁ አትዋሹ። በማዛ መለኮት በጣፈጠው አንደበታችሁ አትዋሹ። ቅዱስ ቁርባን ተቀብላችሁ በቆረባችሁበት አንደበት ብትዋሹ ጸሎታችሁ የምሕረት ሳይሆን የመቅሰፍት ነው የሚሆነው። እናንተን የሚጠቅም ሳይሆን የሚጎዳ ነው የሚሆነው። በነገራችን ላይ መንፈሳዊ ውሸት የለም። ውሸት እንዴትም አድርጋችሁ ብትዋሹ ወይም ለበጎ ነገር ብላችሁ ብትዋሹ ውሸት ያው ውሸት ነው። እኔ የሚገርመኝ ዋሽቶ ማስታረቅ የሚባለው የውሸት አይነት ነው። ይህንን አንዳንድ አባቶችና አንዳንዶች ይጠቀሙበታል። ወዳጆቼ በእውነት የተጣላን ሰዎች ማስታረቅ የሚቻለው በእውነት ነው እንጂ በውሸት አይደለም። ለምሳሌ በእውነት የተጣሉትን ሰዎች ዋሽተን ብናስታርቃቸው የታረቁት በእውነት ሳይሆን በውሸት ስለሆነ ተመልሰው ይጣላሉ፣ ሊለያዩም ይችላሉ። ወደድንም ጠላንም መንፈሳዊ ሰዎች ሆነን ቆራቢዎች ሆነን ጸሎተኞች ሆነን በፍጹም መዋሸት የለብንም። አንድ የውሃ ምንጭ ከምንጩ ጣፋጭና መራራ ውሃን እንደማያመነጭ ሁሉ አንድ ጸሎተኛ ቆራቢ ኦርቶዶክሳዊ ከአንደበቱ ጸሎትና ውሸት መመንጨት የለበትም። ከአንደበቱ ውሸት መገኘት የለበትም። ችግሩ ደግሞ ውሸት እየቆየ ሲመጣ ሱስ ይሆናል፣ ይለመዳል። በጊዜ ሂደትም ውሸቱም እውነት እየመሰለ ይመጣል። እውነት ምን ያህል ዋጋ እንደምታስከፍል ውሸት ላለመናገር የመጥምቀ መለኮት የቅዱስ ዮሐንስ አባት ካህኑ ዘካርያስ ያደረገውን ድንቅ ነገር ልንገራችሁ። እንደምታውቁት ካህኑ ቅዱስ ዘካርያስ መጥምቁ ዮሐንስን የወለደው በእርጅናው ዘመን ነው። መጥምቀ መለኮት ቅዱስ ዮሐንስ የተወለደው ጌታችን ከመወለዱ 6 ወር ቀደም ብሎ ነው። መጥምቀ መለኮት ቅዱስ ዮሐንስ ጌታችንን በመንፈቅ ይበልጠዋል። ስለዚህ ንጉሥ ሄሮድስ በክፋትና በምቀኝነት ተነሳስቶ ጌታችንን ለማስገደል በሚፈልግበት ጊዜ ከጌታችን ጋር ብዙ ሕፃናት እንዲገደሉ ትእዛዝ አውጥቶ ነበረ። ይሄ የሞት አዋጅና ትእዛዝ ለሕፃኑ ለቅዱስ ዮሐንስም ደረሰው። በዚህ የተነሳ ሄሮድስ ቅዱስ ዮሐንስን ለማስገደል አሰበ። አስቦም አልተወም። ወታደሮች ልኮ ቅዱስ ዮሐንስን አስይዞ ሊገድለው ፈለገ። ሄሮድስ ቅዱስ ዮሐንስን ሊያስገድለው ፈልጎ ባጣው ጊዜ ወታደሮቹን ሄዳችሁ ሕፃኑ ዮሐንስን ከቤተ መቅደስ ከአባቱ ዘንድ ፈልጉት ብሎ አዘዛቸው። ወታደሮቹም ካህኑ ቅዱስ ዘካርያስን ልጅ የት አለ የት ነው ያለው ብለው ጠየቁት። ቅዱስ ዮሐንስን ግን እናቱ ቅድስት ኤልሳቤጥ ቀደም ብላ መታ ቅዱስ ዮሐንስን ይዛው ባለቤቷን ቅዱስ ዘካርያስን ተሰናብታ ሄዳለች። ቅድስት ኤልሳቤጥ ሕፃኑን ቅዱስ ዮሐንስን ይዛው እንደሄደች ነው የሄሮድስ ገዳይ ወታደሮች መጥተው ቅዱስ ዘካርያስን ልጅ የት ነው ያለው ብለው የጠየቁት። የሚገርመው ካህኑ ቅዱስ ዘካርያስ በአንደበቱ ውሸት እንዳይገኝበት ብሎ ሊገድሉት የፈለጉትን በእርጅናው ዘመን የወለደውን አንዱን የዓይን ማረፊያ የሆነውን ቅዱስ ዮሐንስ የት እንደሚገኝ እንዲህ ብሎ ነገራቸው። ሕፃኑን አሁን እናንተ ከመምጣታችሁ በፊት እናቱ ወደ ዮሳፍጥ በረሃ ይዛው ሄዳለች ብሎ ለገዳይ ወታደሮች ሕፃኑ ቅዱስ ዮሐንስና ቅድስት ኤልሳቤጥ የት እንደሚገኙ ነገራቸው። እንደነገርኳችሁ ካህኑ ቅዱስ ዘካርያስ ልጁ ቅዱስ ዮሐንስና ሚስቱ ቅድስት ኤልሳቤጥ የሚገኙበትን ቦታ ለወታደሮቹ እንደሚገድሏቸው እያወቀ እውነቱን የተናገረው በአንደበቱ በፍጹም ውሸት እንዳይገኝበትና ውሸት ላለማውራት ነው። እውነት እንደዚህ አይነት ዋጋ ታስከፍላለች። እንዲህ አይነት የውሸት ተግዳሮት ትልቅ ፍጹምነትና እምነት ይጠይቃል። ካህኑ ቅዱስ ዘካርያስ በሚጸልይበት መስዋዕት በሚያሳርግበት እግዚአብሔርን በሚያመሰግንበት አንደበቱ ውሸት ለመናገር በፍጹም አልፈለገም። ዛሬኛ በምንቀድስበት ቅዱስ ቁርባን በምንቀበልበት በምንጸልይበት አንደበት ቅርጥፍ አድርገን ውሸት እንናገራለን። እንዲህ አይነት ውሸት ጸሎታችንን ይይዛል። እንዲህ አይነት ውሸት ጸሎታችንን ያዘገያል። እንዲህ አይነት ውሸት ከእግዚአብሔር ሊመጣ ያለውን በረከት፣ ረድኤት፣ ቸርነት፣ ስጦታ ያርቃል። በእርግጠኛ እንደ ቅዱስ ዘካርያስ ፍጹም አንደበት፣ እውነተኛ አንደበት ባይኖረንም ላለመዋሸት ዋጋ ባንከፍልም ግን እንደ አቅማችን አለመዋሸት እንችላለን። ቅዱስ ዘካርያስ ላለመዋሸት ለመናገር እውነት የከፈለውን ዋጋ እንዳየን እስኪ ትንሽ የምንላት ለዛውም ለመዋሸት ምክንያት ያላት
የመሰወር ጸጋን ያሳጣችሁን ውሸት ልንገራችሁ። ይቺ ውሸት በአሁን ጊዜ በጣም የተለመደችና ሰዎች በቤታቸውና በስራ ቦታቸው ዘውትር የሚዋሿት የተለመደች ታዋቂ የሆነች ውሸት ናት። ነገሩ እንዲህ ነው። አባ ዞሲማስ የተባሉ እጅግ በጣም ገድለኛ ሰው ሆነው ግን በምድር እንደ መላእክት የኖሩ ታላቅ አባት ናቸው። እኛ አባት ባለረፍታቸው ሚያዝያ 9 ነው። አባ ዞሲማስ ጌታችን በዘመነ ኤርምያስ ከሞት ፊት የሰወራቸውን ከዚህ ምድር ነጥቆ በብሔረ ብፁዓን ያስቀመጣቸውን በእውነትም አኗኗራቸው እንደ መላእክት የሆኑትን 1000 ዓመት ሙሉ ኖረው ጊዜ ረፍታቸውን አውቀው ራሳቸው የራሳቸውን ጉድጓድ ቆፍረው ወደ ጌታ ሊሄድ ነው በሉ ገነት ያገናኘን ብለው ህዝቡን ሁሉ ተሰናብተው በክብር የሚያርፉባትን ብፁዓን አባቶችንና እናቶችን ለማየት ለ40 ዓመታት ጌታ ሆይ ብሔረ ብፁዓን ያሉትን ከሞት ፊት የሰወርካቸውን ወዳጆችን አሳየኝ እያሉ ጸልዩ። ጌታችንም የ40 ዓመታት የአባ ዞሲማስን ጸሎት ሰምቶ በታምራት ብሔረ ብፁዓን ወሰዳቸው። ብሔረ ብፁዓን ከ5ቱ ዓለማተ መሬት አንዷ ናት። 5ቱ ዓለማተ መሬት የሚባሉት ገነት፣ ብሔረ ሕያዋን፣ ብሔረ ብፁዓን፣ ሲኦልና እኛ ያለንባት መሬት ናት። እንደነገርኳችሁ አባ ዞሲማስ እጅግ በጣም የበቁ ትልቅ አባት ናቸው። አባ ዞሲማስ ብሔረ ብፁዓን እንደደረሱ አንድ በዕድሜ የገፉ ትልቅ ቅዱስ አባት ያገኛሉ። እኛ አባት ከምድር የመጣ ሰው አይተው ስለማያውቁ እጅጉን ተደንቀው አባ ዞሲማስን አዩ። ሁለቱም ተገናኙ። አባ ዞሲማስ ወደ ብሔረ ብፁዓን እንዴት እንደመጡ ጠየቋቸው። አባ ዞሲማስም ነገሯቸው። ብዙ ነገር ተነጋገሩ። በመጨረሻም እኚህ ቅዱስ አባት አባ ዞሲማስን በብሔረ ብፁዓን ህዝቡ ሁሉ ወደሚገኝበት ወደ ቤታቸው ወሰዷቸው። በብሔረ ብፁዓን የሚኖሩ ቅዱሳን አባቶች፣ እናቶችና ልጆች አባ ዞሲማስ የሚባል አባት ከምድር መጣ መባሉን ሰምተው ተደንቀው አባ ዞሲማስን ወደ ተቀበሏቸው አባት ቤት መጡ። የመጡት ሁሉ አባ ዞሲማስን ወደ ብሔረ ብፁዓን እንዴት ሊመጣ እንደቻለ፣ በምድር ያለው የሰው ልጆች አኗኗር እንዴት እንደሆነ፣ ስርዓተ መንግስት እንዴት እንደሆነ፣ እንደ በፊቱ ግፍና በደልና ኃጢአት በምድር መኖሩን፣ አምልኮተ እግዚአብሔር መኖሩን፣ በአባቶችና በሰው ዘንድ እምነትና ሃይማኖት እንደ በፊቱ መኖሩንና ሌሎቹንም ጥያቄዎች አባ ዞሲማስን ይጠይቋቸው ጀመር። በብሔረ ብፁዓን ቀንና ማታ የለም፣ ሁሌም ቀን ነው። ብርሃንና ጨለማ አይፈራረቅም፣ ሁሌም ብርሃን ነው። በብሔረ ብፁዓን የዕድሜ መበላለጥ እና ያለ ጊዜ መሞት የለም። ሁሉም 1000 ዓመት ኖሮ ጊዜ ረፍቱ ሲደርስ ቤተሰቡን ወዳጆቹን ተሰናብቶ የሚቀበርበትን ጉድጓድ ራሱ ቆፍሮ በስጋው ያርፋል፣ በነፍሱ ደግሞ ገነት ይገባል። በብሔረ ብፁዓን ያሉት በሙሉ ወንዱም ሴቱም ተጋብተው ሁሉም 1000 ዓመት ይኖራሉ። ሁሉም የሚወልዱት አንድ አይነት አወላደር ነው። በመጀመሪያ ወንድ ይወልዳሉ። በመጀመሪያ የተወለደው ወንድ ልጅ ለቤተ ክርስቲያን አገልግሎት ይሰጣል። እሱም በክህነት አገልግሎት ያገለግላል። ሁለተኛውና ሶስተኛው ወንድና ሴት ይወለዳሉ። እነዚህ ሁለቱ ደግሞ ለዘር ለምስክር ይሆናሉ። እነሱም ሲያድጉ በተራቸው አግብተው ይወልዳሉ። በብሔረ ብፁዓን ያሉት በሙሉ እድሜያቸው፣ ትዳራቸው፣ ልጅ አወላለዳቸው፣ አኗኗራቸው፣ ህይወታቸው አንድ አይነት ነው። በብሔረ ብፁዓን አይደለም የምትታየው ሰማይዋ፣ የሚረግጧት መሬት ታሳሳለች። የብሔረ ብፁዓን መሬቷ እንደ ፀሐይ የሚያበራ ነው። በብሔረ ብፁዓን መሬቷ የብርሃን ጸዳል የሚፈልቅባት፣ የብርሃን ጸዳል የሚጽደለደልባት፣ አይደለም ለመርገጥ ለማየት የምታሳሳ ናት። በብሔረ ብፁዓን ያሉት አባቶች፣ እናቶችና ልጆች ራሱ ጌታችን ሁል ጊዜ በዕለተ ሰንበት መጥቶ ራሱ ቀድሶ ቅዱስ ሥጋውንና ክቡር ደሙን ያቀብላቸዋል። እንዴት መታደል ነው! በብሔረ ብፁዓን ያሉት አባቶች፣ እናቶች፣ ልጆች ከሰው ዘር ከሐዋርያው ከቅዱስ ማቴዎስ ውጪ ከምድር የመጣ ሰው ለ1000 ዓመታት አይተው አያውቁም። ቅዱስ ማቴዎስም ወደ ብሔረ ብፁዓን ሄደው ጌታችን ከሰማያት ወርዶ ከድንግል ማርያም ተወልዶ መከራ ተቀብሎ እንደተሰቀለና እንደሞተ እንዲሁም በሶስተኛው ቀን ከሞት እንደተነሳ የጌታችንን ልደት፣ ሞትና ከሞት መነሳት ሊነግራቸው ነው የመጣው። ከዛ ውጪ እነሱ ብሔረ ብፁዓን ከገቡበት ከዘመነ ኤርምያስ ጀምሮ አንድም የሰው ልጅ መጥቶ እነሱን አላየም፣ ስለነሱም አላወቀም። አባ ዞሲማስ ግን ሕይወታቸውን፣ ኑሯቸውን፣ ክብራቸውን፣ ጸጋቸውን እግዚአብሔር ስለገለጠለት እነሱን ለማየት 40 ዓመታት ጸለየ። ጸልዮም አያቸው፣ አገኛቸው። ወደ ዋናው ልመለስና የብሔረ ብፁዓን አባቶች፣ እናቶችና ልጆች
አባ ዞሲማስ ያረፈበት ቤት እየመጡ ሲያወሩት ብዙ ነገር ሲጠይቁት ስጋ ነውና የለበሰው ደከመው። እንደነገርኳችሁ በብሔረ ብፁዓን ደግሞ ቀንና ማታ ወይም ምሽት የለም። ስለዚህ አይተኛም። እነሱ እንደ መላእክት ስለሚኖሩ ድካም አያውቁም። አባ ዞሲማስ ግን ለ3 ቀን እንቅልፍ ሳይተኛ ለ3 ቀን ያለ እረፍት ሲያወራ እጅጉን ደከመው። ከዚህ ድካም የተነሳ አባ ዞሲማስ በእንግድነት ለተቀበለው ብፁዕ አባት እንዲህ አለው፣ ከዚህ በኋላ ነው ነገር የሚበላሸው። አባቴ ሆይ እንደምታየኝ ሁሉም እየመጡ ጠየቁኝ፣ እኔም እረፍት አጣሁኝ። እንቅልፍ ሳልተኛ 3 ቀን ሆነኝ። በዚህ ምክንያት ደከመኝ። ስለዚህ እኔ ከአቅሜ በላይ ስለሆነብኝ እኔን ለማናገር እኔን ለመጠየቅ የሚመጡት አባ ዞሲማስ የታለ ብለው ቢጠይቁ የለም ብለህ መልስላቸው፣ እኔ ትንሽ አረፍ ልበላለው። ዛሬም ሰዎች የማይፈልጓቸው ሰዎች ቢሮአቸው ቤታቸው ሲመጡ በተለይ በመስሪያ ቤት አለቆች፣ ባለስልጣኖች እዛው ቢሮ ሆነው ሰው ሲመጣባቸው ለጸሐፊያቸው የሉም በይ ማለት የተለመደ ነው። ሰዎች ቤታቸው ሲመጡ ለሰራተኛ የለም በይ ብለው ቀጭን ትእዛዝ ይሰጣሉ። እኚህ ብፁዕ አባት ለመጀመሪያ ጊዜ ውሸት ሲሰሙ ጮሁ። ይህ ሰው ውሸታም ነው፣ ከምድር የውሸትን ክርዳድ ይዞ መጥቶ በሀገራችን ሊዘራ ነው ብለው ለሁሉም ተናገሩ። ይህንን የሰሙት በብሔረ ብፁዓን የሚኖሩት አባቶች፣ እናቶችና ልጆች መጥቶ አባ ዞሲማስን ከሀገራችን ውጣልን፣ ወደ መጣበት ምድር ሄድልን አሉት። በዚህን ጊዜ ለስም አጠራሩ ክብር ምስጋና የሚገባው ጌታችን መድኃኒታችን ኢየሱስ ክርስቶስ ለሁሉም ተገለጸላቸው። እንዲህም አላቸው፣ አባ ዞሲማስ እናንተን ለማየት 40 ዓመት ነው የለመነኝ። በምድር የሚኖር ሰው ደካማ ነው። ስለዚህ ከሀገራችን ውጣ አትበሉት፣ ባይሆን 7 ቀን ስጡትና ታሪካችሁን፣ ሕይወታችሁን፣ አኗኗራችሁን ንገሩት። እሱም ጽፎ በምድር ለሚኖሩት ለሰው ልጆች ስለ እናንተ ያሳውቅ ብሏቸው ከነሱ ተሰወራቸው። እነሱም እሺ ብለው ለአባ ዞሲማስ 7 ቀን ሰጥተው ታሪካቸውን፣ ሕይወታቸውን፣ አኗኗራቸውን፣ መንፈሳዊ ሕይወታቸውን ለአባ ዞሲማስ ነገሩት። እሱም ጽፎ ወደ ምድር ተመለሰ። ይህንን ታሪክ ያነሳውላችሁ አንደኛ መንፈሳዊ ሰው ለራሱ ጥቅም ብሎ እንደሚዋሽና የዋሻው ውሸት ምን ያህል ዋጋ እንደሚያስከፍለውና ጸጋ በረከት እንደሚያሳጣው እንድታውቁ ነው። ሁለተኛ ውሸት እንኳን ለኛ ለተራዎቹ ለአባቶችን ፈተና እንደሚሆን እንድታውቁ ነው። ስለ እውነት አባ ዞሲማስ ያችን ትንሽ የመሰለች ግን ትልቅ ውሸት የሆነችውን ውሸትን ባይዋሽ ኖሮ 40 ዓመት በጸሎት የለፋበትንና 40 ዓመት ጸልዮ ያያትን ብሔረ ብፁዓንን ይኖርባት ነበረ። ሞትን ሳያይ ከብፁዓን አባቶችና እናቶች ጋር ይኖር ነበር። ግን ትንሽ የተባለች ለመዋሸት ምክንያት ያላትን ውሸት ዋሸ። ለ40 ዓመት ጸልዮ ያያትን ብሔረ ብፁዓንን ለ7 ቀን ብቻ አየ። በመንፈሳዊ ሕይወት በተለይ እየጸለያችሁ ቅዱስ ቁርባን እየተቀበላችሁ በሆኖም ባልሆነም መዋሸት ጸጋ በረከት ያሳጣል፣ ትልቅ እንቅፋት ይሆናል። ጥበበኛው ሰለሞን በመጽሐፈ ምሳሌ በምዕራፍ 14 ቁጥር 15 ላይ ለሰው ቅን የምትመስል መንገድ አለች፣ ፍጻሜዋ ግን የሞት መንገድ ነው ብሏል። በመንፈሳዊ ሕይወት፣ በጸሎት ሕይወት፣ በቅዱስ ቁርባን ሕይወት ቅን የመሰለ ውሸት ልንዋሽ እንችላለን። ግን ሲደጋገም ፍጻሜው የቆራቢ ውሸታም፣ የጸሎተኛ ውሸታም ያደርገናል። ውሸት ጠበል የማይፈውሰው ሐኪም የማያድነው የአንደበት በሽታ ነው። በነገራችን ላይ ብዙ ሰው ልብ የማይለው ከውሸት መራቅ ከሰይጣን መራቅ መሆኑን አያውቅም። ከውሸት ራቃችሁ ማለት ከሰይጣን ራቃችሁ ማለት ነው። ጌታችን በዚህ በዮሐንስ ወንጌል በምዕራፍ 8 ቁጥር 44 ላይ እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁንም ምኞት ልታደርጉ ትወዳላችሁ። እርሱ ከመጀመሪያው ነፍሰ ገዳይ ነበር፣ እውነትም በእርሱ ስለሌለ በእውነት አልቆምም፣ ሐሰትን ሲናገር ከራሱ ይናገራል፣ የሐሰት አባት ነውና በማለት ዲያብሎስ እውነት እንደማይናገርና የሐሰት አባት እንደሆነ በግልጽ ነግሮናል። እዚህ ላይ ልብ ልትሉት የሚገባው ዲያብሎስ የሐሰት አባት መባሉን ነው። ስለዚህ እውነት የማይናገርና የሚዋሽ ሰው የዲያብሎስ ልጅ ነው። ምክንያቱም ዲያብሎስ የሐሰት አባት ከሆነ ሐሰት የሚናገር ሰው ደግሞ የዲያብሎስ ልጅ ነው። ስለዚህ ሐሰት ወይም ውሸት በመናገር የዲያብሎስ ልጆች አትሆኑ፣ እውነትን ብቻ በመናገር የእግዚአብሔር ልጆች ሁኑ። ቅድም እንዳልኳችሁ ሁሌም የሚገርመኝ
ጸሎተኛ ሰው ቆራቢ ሰው ሲዋሽ ነው። የጌታችንን ቅዱስ ሥጋውን በበላንበት ክቡር ደሙን በጠጣንበት አንደበታችን አፋችን መዋሸት ትልቅ ኃጢአት ነው። ቆይ ቆራቢ ሰው ይዋሻል እንዴ? በፍጹም አይዋሽም። ቆርቦ መዋሸት ውሸት ሳይሆን ቅጥፈት ነው። ቅጥፈት ደግሞ ያደገ ውሸት ስለሆነ ቅስፈት እንዳያመጣ ልንጠነቀቅ ይገባል። ጸሎት እየጸለያችሁ የምትዋሹ ከሆነ በተለይ ቅዱስ ቁርባን ተቀብላችሁ የምትዋሹ ከሆነ ጌታችንን ነው የምታሰድቡት። ቅዱስ ጳውሎስ በሮሜ መልእክቱ በምዕራፍ 2 ቁጥር 24 ላይ በእናንተ ሰበብ የእግዚአብሔር ስም በአሕዛብ መካከል ይሰደባል በማለት ጽፎልናል። የወለላይቱ እመቤት ልጆች ከኛ የተነሳ ከውሸታችን የተነሳ እነሱን ብሎ ቆራቢ እየዋሹ ይቆርባሉ ተብለን ስንት ጊዜ እግዚአብሔርን አሰድበናል። እነሱም ብሎ ጸሎተኛ፣ እነሱም ብሎ ቤተክርስቲያን ተሳላሚ፣ እየዋሹ ይጸልያሉ፣ እየዋሹ ቤተክርስቲያን ይሄዳሉ ተብለን ስንት ጊዜ ከኛ የተነሳ እግዚአብሔርን አሰድበናል። ቅዱስ ጴጥሮስም በሁለተኛ ጴጥሮስ በምዕራፍ 2 ቁጥር 2 ላይ በእነሱ ጠንቅ የእውነት መንገድ ይሰደባል ብሎ ጽፎልናል። ውሸት ትልቅ ጠንቅ ነው። ውሸት ለመንፈሳዊ ሕይወት፣ ለጸሎት ሕይወት፣ ለቅዱስ ቁርባን ሕይወት ትልቅ ጠንቅ ነው። ከኛ ከውሸት ጠንቅ የተነሳ የእውነት መንገድ የሆነችው ኦርቶዶክስ ተዋህዶ ሃይማኖታችንን ስንት ጊዜ አሰድበናል። ከኛ የውሸት ጠንቅ የተነሳ የእውነት መንገድ የሆነችው ኦርቶዶክስ ሃይማኖትን ስንት ጊዜ የውሸት ሃይማኖት አስመስለናታል። ቅዱስ ጴጥሮስ ከኛ ጠንቅ የተነሳ የእውነት መንገድ ይሰደባል እንዳለው ከኛ የውሸት ጠንቅ የተነሳ ብዙ መንፈሳዊ ነገሮችን እናሰድባለን። በዚህ በመጽሐፈ ሲራክ በምዕራፍ 20 ቁጥር 25 ላይ ከሐሰተኛ ሌባ ይሻላል፣ ነገር ግን የሁለቱም ፍጻሜያቸው ሞትና ውርደት ነው በማለት ጽፎልናል። ሌባም የራሱ ያልሆነ ነገርን ነው የሚሰርቀው። ውሸታም ሰውም እውነት ያልሆነ የራሱ ያልሆነ ነገር ነው የሚያወራው። የሚገርመው ግን ከሐሰተኛ ሌባ ይሻላል መባሉ ነው። አሁን እናንተ ከሌባ ሰው ሐሰተኛ ሰው የሚሻል ነው የሚመስላችሁ፣ ግን መጽሐፍ ቅዱስ ደግሞ ሁለቱም ጥሩ ባይሆኑም ከሐሰተኛ ሰው ሌባ ሰው እንደሚሻል ይነግረናል። ይህ ማለት ውሸታም ሰው በእግዚአብሔር ዘንድ እጅጉን የተጠላ ነው ማለት ነው። ግን ሐሰተኛም ሰው ይሁን ሌባም ይሁን የሁለቱም ፍጻሜ ደግሞ ሞትና ውርደት እንደሆነ ይናገራል። ውሸታም ሰውና ሌባ ሰው አንድ ቀን መዋረዳቸው አይቀርም። ሁለቱም ይዋረዳሉ፣ ፍጻሜያቸው ሞትና ውርደት ነው። መንፈሳዊ ሰው ሆነው ጸሎተኛ ሰው ሆነው ቆራቢ ሆነው ውሸት የሚናገሩ አሉ፣ በውሸት የሚምሉ አሉ፣ በውሸት የሚመሰክሩ አሉ፣ በውሸት የሚያሙ አሉ፣ በውሸት ያላዩትን ህልምና ራእይ አዩ የሚሉም አሉ። እመቤታችን በህልም ሳትታያቸው መልእክት ሳትነግራቸው እመቤታችንን አየው እንዲህ ያለችኝ የሚሉ አሉ። በውሸት ሰዎችን የሚጎዱ አሉ። በውሸት የሰውን ስራ የሰውን ትዳር የሚያበላሹ አሉ። እንዲህ የሚያደርጉ ሰዎች ሰው ያላወቃቸው ታማሚዎች ናቸው። በመንፈሳዊ ሕይወት እየቀጨጭን ስንመጣ በውኑም ባልሆነም እንዋሻለን። ውሸት ለመንፈሳዊ ሰው በመንፈሳዊ ሕይወቱ የመቀጨጩ ምልክት ነው። ውሸት ለመንፈሳዊ ሰው የባዶነት የጸጋ አልባነት መገለጫ ነው። መንፈሳዊ ሰው ሆኖ ውሸታም ከሆነ መንፈሳዊ ሕይወቱ የእውነት ሳይሆን የውሸት ነው። የወለላይቱ እመቤት ልጆች ብዙዎቻችን ሐሰተኛ የሚመስለንና ሐሰትን የምናውቀው እውነት ባለመናገር ብቻ ነው። ግን ሰውን ሐሰተኛ የሚያደርገው ሐሰትን በመናገሩ ብቻ ሳይሆን ወንድሙን አለመውደዱ ሐሰተኛ እንደሚያደርገውና ሐሰተኛ እንደሚያስብለው መጽሐፍ ቅዱስ ይናገራል። ቅዱስ ዮሐንስ በአንደኛ ዮሐንስ በምዕራፍ 4 ቁጥር 20 ላይ ማንም እግዚአብሔርን እወዳለሁ እያለ ወንድሙን ቢጠላ ሐሰተኛ ነው። ሐሰተኛ ማለት ውሸትን የሚናገር ብቻ ሳይሆን ወንድሙን፣ ባልንጀራውን፣ ጓደኛውን የሚጠላ ሁሉ ሐሰተኛ ነው። ወንድሙን እህቱን የሚጠላ ኦርቶዶክስ ከሆነ ሐሰተኛ ኦርቶዶክስ ነው። ወንድሙን እህቱን፣ ወዳጁን፣ ባልንጀራውን እየጠላ ቆራቢ ከሆነ ሐሰተኛ ቆራቢ ነው። ወንድሙን እህቱን፣ ጓደኛውን፣ ሰውን እየጠላ መንፈሳዊ ጸሎተኛ ከሆነ ሐሰተኛ ጸሎተኛና ሐሰተኛ መንፈሳዊ ነው። ወንድሙን እህቱን እየጠላ እግዚአብሔርን አመልካለሁ የሚል አምልኮቱ የእውነት ሳይሆን የሐሰት ነው። ክርስቶስ የሞተለትን የነፍስ ዋጋ የከፈለለትን የእጁ ሥራ የሆነውን ሰው ጠልታችሁ ሺህ ጊዜ መንፈሳዊ ጸሎተኛ ቆራቢ ብትሆኑ ጌታችንን እንወዳለሁ ብትሉ ሐሰተኛ ናችሁ። ብዙዎቻችን እግዚአብሔርን እንወዳለን እንላለን።
መውደዳችንንም እንደ አቅማችን በተግባር እንገልጻለን። ግን ሰውን እየጠላን ሰውን የፈጠሩን እግዚአብሔርን እወዳለሁ ማለት ሐሰተኛ መውደድ ነው። ሰውን እየጠላን ወንድማችንን እየጠላን ግን እግዚአብሔርን እወዳለሁ የምንል ብዙ ሚሊዮን ዋሾች አለን፣ ሐሰተኞች አለን። ስለ እውነት ብዙዎቻችን ለእግዚአብሔር ያለን ፍቅር የእውነት ሳይሆን የሐሰት ነው። ምክንያቱም ሰውን እየጠላን ሰውን እየበደልን ሰውን እያማን ሰው ላይ ቂም እየያዝን ሰው እየጎዳን ለሰው ክፉ ነገር እየተመኘን ነው ሰውን የፈጠሩን እግዚአብሔርን እወዳለሁ አመልካለሁ የምንለው። በነገራችን ላይ ሰውን እየጠላ እግዚአብሔርን እወዳለሁ እንደሚል ሰው እግዚአብሔር ላይ የሚዘባበት ሰው የለም። ሰውን በምንጠላበት ልብ ሰውን የፈጠረውን እግዚአብሔር እወዳለሁ ማለት አንችልም፣ ልንወድም አንችልም። ወደ ማጠቃለያው ስመጣ ጸሎታችን ቅድመ እግዚአብሔር እንዳይደርስ ጸሎታችን እንዳይሰማ የሚያደርጉን ወይም ለጸሎታችን ትልቅ እንቅፋት የሚሆንብን ውሸት ነው። ምክንያቱም መንፈሳዊ ሰው ሆነን በምንጸልይበት አንደበት ቅዱስ ቁርባን በምንቀበልበት አንደበት ውሸትና ሐሰት እየተናገርን ስለሆነ ነው። እውነትን ተናግሮ የመሸበት ማደር እንደሚባለው ሁሉ እውነትን ተናግረን እውነተኛውን አምላክ ማምለክና ማመስገን ይገባናል። ጨዋታን ለማሳመር ውሸት መናገር ኃጢአት ነው። በምንጸልይበት ቅዱስ ቁርባን በምንቀበልበት አንደበት ውሸት መናገር ኃጢአት ነው። እውነትን እያወቁ ውሸትን ከእውነት ጋር መደባለቁ ኃጢአት ነው። ስለዚህ ውሸትና ሐሰት ለጸሎታችሁ ትልቅ እንቅፋት እንዳይሆን ተጠንቀቁ፣ አንደበታችሁን ጠብቁ። በቀጣይ በሌላ ርዕስ እንገናኛለን። ያስተማሪን የመከረን የአባቶቻችን አምላክ ልዑለ ባሕርይ ቅዱስ መድኃኔ ዓለም ኢየሱስ ክርስቶስ ክብር ምስጋና ይድረሰው። ድንግል ስንላት ጌታን ወልዳ የተገኘች ጌታን የወለደች ስንላት ድንግል የሆነች ስሟን ለመጥራት ከሰማይ ከምድር የከበደች መንበረ ፀሐይ መንበረ ሥላሴ ንግሥተ ሰማይ ወምድር የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ወለላይቱ እመቤት ድንግል ማርያም ክብር ምስጋና ይድረሰው።